ቤዛ ማለት ምትክ ወይም ደግሞ ፋንታ ማለት ነው። ኢየሱስ ቤዛዬ ነው፣ መስዋዕቴ ነው። ኢየሱስ ሁለተኛ ምትኬ ነው። እኔ አሁን ደከመኝ ማገልገል አልቻልኩም ስል ይሄን ቦታ ኤልያስ ተካኝ። በኔ ቦታ ይሄ ቦታ የተካኝ የኔን ላብ ሊያልብ የኔን ድካም ሊወስድ የኔን ትምህርት ሊያስተምር እኔ ተዘጋጀውበትን ነገር በሙሉ ዲዘርቭ ማድረግ እንደሚችል አውቄ ነው ተካኝ ያልኩት። ይሄ መተካት ምንም ችግር የለውም፣ የላብ ነው። ኢየሱስ የተካኝ ግን ሞቴን ነው። የእግዚአብሔር መንግስት ቆላስይስ ምዕራፍ 1 ቁጥር 13 እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ባለፈው ሳምንት የተነጋገርነው የእግዚአብሔር መንግስት ከጨለማው መንግስት አዳነን፣ ድነን የገባን። እዚች ጋር አንድ ወሳኝ ቃል አለች። የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ወደ ሃይማኖት ወደ መንግስቱ አፈለሰን። ወደ መንግስቱ የፈለስነው አንደኛ ከጨለማው ስልጣን አድኖን ባለፈው ጨርሰን ዛሬ የምናየው በተደረገ ቤዛነት ነው የሚል ነው። አጠገባቸው ያለውን ሰው ወደ መንግስቱ የገባው በለው። አንድ ዝም ብሎ አይደለም በለው፣ በተከፈለ ዋጋ በተደረገ ቤዛነት ነው የገባ ነው። ከጨለማ ስልጣን አድኖን ነው። ሁለተኛ ደግሞ የገባ ነው በተደረገ ቤዛነት ነው። ቤዛነት ማለት በግሪኩ ሉትሮን ይለዋል፣ ለማዳን የተከፈለ ዋጋ ወይም መስዋዕት ማለት ነው። ጋኤል በሚለው ደግሞ ምትክ ወይም ፋንታ ማለት ነው። ቤዛ ሁለት ትርጉም ይዛል። አንደኛው ትርጉሙ የመስዋዕት ዋጋ፣ ይሄ ዋጋ ግን የመስዋዕትነት ነው። ቤዛ ማለት ምትክ ወይም ደግሞ ፋንታ ማለት ነው። አልሰማ? ኢየሱስ ቤዛዬ ነው፣ መስዋዕቴ ነው። ኢየሱስ ሁለተኛ ምትኬ ነው። እኔ አሁን ደከመኝ ማገልገል አልቻልኩም ስል ይሄን ቦታ ኤልያስ ተካኝ። በኔ ቦታ ይሄ ቦታ የተካኝ የኔን ላብ ሊያልብ የኔን ድካም ሊወስድ የኔን ትምህርት ሊያስተምር እኔ ተዘጋጀውበትን ነገር በሙሉ ዲዘርቭ ማድረግ እንደሚችል አውቄ ነው ተካኝ ያልኩት። ይሄ መተካት ምንም ችግር የለውም፣ የላብ ነው። ኢየሱስ የተካኝ ግን ሞቴን ነው። ኤልያስ ና ተካኝ ስለው ይህም ቦታ ወይ ሲጸልይበት የነበረ ሊሆን ይችላል፣ ባደረገው ሊሆን ይችላል። ለምን መሰለህ? ይሄ ቦታ ክብር ሊሆን ይችላል፣ ቆንጆ ቦታ ሊሆን ይችላል። ይህም ቦታ ግን እኔ የሞትኩበት ወይ ልሞትበት እንደሆነ ያለ ቦታ ከሆነ ግን ኤልያስም ብለምነው አይመጣም። ኢየሱስ የተካው ሞት እንደሆነ እያወቀ ነው። አሜን በላ እንዴ። ማቴዎስ 16:26 ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? ወይስ ሰው ስለ ነፍሱ ቤዛ ማን ይሰጠዋል? ስለ ነፍሴ ቤዛ ማንም ዓለም ላይ የተጠራቀመ ብርና ወርቅ እኔ የሞትኩትን ሞት እኔ የምቀጣውን ቅጣት እኔ የተፈረደብኝን ፍርድ ማዳን አይችልም። ሞትህን መልአክ አይተካም፣ ማርያም አትተካም፣ ቅዱስ ገብርኤል አይተካውም። ሁለተኛ ቆሮንቶስ 5:21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እሱን ስለ እኛ ኃጢአት አደረገው፣ ተካው። የኢየሱስ ጽድቅ ለኔ፣ የኔ ኃጢአት ለኢየሱስ ተተካ። ቤዛዬ ነው፣ ተክቶኛል። ኢየሱስ ባንተ ፋንታ ነው በለው። ባንተ ፋንታ ሞትህን የሞተ ቅጣትህን የተቀጣ መልካምነትን አይደለም የወሰደው ብሎ ክፉን የወሰደ ሞትህን የወሰደ አደጋህን የወሰደ ድህነትህን የወሰደ ቅጣትህን የወሰደ ቤዛዬ ነው። አንድ ቤዛ ነው ያለው፣ እሱም ኢየሱስ ነው በለው። አንደኛ ጢሞቴዎስ 2:5 አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። በእግዚአብሔርና በሰው መካከል አንድ ለምን ሆነ? ለምን ብዙ አይሆኑም? ለምን መላእክቶች አይሆኑም? ለምን ማርያም አትሆንም? ለምን ገብርኤል አይሆንም? ለምን ብዙ አይሆኑም? ብዙነትንማ ያጠፋው
ትፈልጋለች። ያንን ቤዛነት ደግሞ ኢየሱስ ወሰደዋ። ይሄ አንድ እግዚአብሔር አለ፣ ሰው አለ። እቺ ቦታ ክብር ያላት ቦታ አይደለችም። ያንን መካከል የምትማልድለትንና የምትቃትትለትን ሰው ሞት፣ ቅጣቱን፣ ፍርዱን፣ ድህነቱን የሱን አንተ የምትወስድበት ቦታ ነው። መተካት አለብህ። እኔ አማላጅ ነኝ ማለት አይቻልም። ማማለድ ማለት መካከል መግባት ከሆነ ደግሞ ቤዛነት ይፈልጋል። ፈንታውን ሆንልኝ። ይህ ቀላል ወንጌል እንዳይመስልህ። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ለምን ሆነ? እግዚአብሔር ስለወደደው አይደለም፣ ራሱን ለሁሉ ቤዛ አድርጎ ሰጠ። ኢየሱስ ያንተ ፋንታ ነው። የምን ፋንታ? የሞትህ። የብሉይ ኪዳን ሊቀ ካህን ምትክ መሆን አልቻለም። የብሉይ ኪዳን ሊቀ ካህን ምትክ ያልሆነው በሱ ደም አይደለም፣ በበግ ደም፣ በኮርማ ደም። ይሄኛው ሊቀ ካህን በራሱ ደም፣ በራሱ መስዋዕትነት። ይኸውላችሁ እግዚአብሔር የኃጢአት ስርየት በደም ካልሆነ በስተቀር አይቀበልም። የኃጢአት ስርየት በደም ካልሆነ የማይቀበለው አንደኛ ደም ውስጥ ሕይወት ስላለ ነው። ሁለተኛ ደም ውስጥ መስዋዕትነት ስላለ። መስዋዕት ሆነ የሚባለው ደም ነው። ለዚህ ነው ደም ሳይፈስ ስርየት የለም። አሁን ለአብዲ ዋጋ ልከፍልለት እኔ የብሉይ ኪዳኑ ካህን ስመጣ ዋጋ የምከፍለው ለአብዲ ነው። ስለዚህ አሁን ለአብዲ ዋጋ መክፈል ካለብኝ ካህን ነኝና መካከለኛ ተብያለሁና እኔ መሆን የነበረበት እኔ በገዛ ደሜ ነው መስዋዕት ማቅረብ የነበረብኝ። ጎተት ታረኳትና እሷን በሷ ደም፣ በበጎች ደም፣ በኮርማዎች ደም ለአብዲ ያቀረብኩለት። ይሄ አላረካውም እግዚአብሔር። ሊቀ ካህን ማለት በላቲን ድልድይ ሰራተኛ ማለት ነው። በዛና በዚህ መካከል ያለን መካከለኛ ገደል ሸፋኝ ማለት ነው። ልጄ የመጣው ከልጅ መስዋዕትነት በኋላ ነው። ልጅ ከተሰጠ በኋላ ነው ልጄ የመጣው። አሁን ልጄ ይላል እግዚአብሔር። እኔም እንደዚህ ይላል፣ አባት አባት ብዬ የምጮውበት የልጅነት መንፈስ ሰጠኝ። ከእንግዲህ በኋላ ባሮች አይደላችሁ ልጆች ናችሁ አለ። አንድያ ልጁን ሰጠኝ ነው የሚለው። አንድያ ማለት ኦንሊ ዋን፣ ትርፍ የለም፣ ልጅ የለም፣ ወልድ ነው። ትዝ ይላችኋል ባለጠጋውና አላዛር የሚባለው ልጅ። በእኔና በአንተ መካከል ገደላላል። ኢየሱስ ሊቀ ካህኔ ነው ስል ላቲኑ ድልድይ ሰራተኛ ነው። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ። ስለዚህ በእኔና በእግዚአብሔር መካከል ያለውን ገደል ሞላው። መጦ መስቀሉ ሞላው። መስቀል ክሮስ ማለት ወደዚያ ማዶ መሄድ ማለት ነው። በእኔና በእግዚአብሔር መካከል የነበረውን ገደል ውስጥ ምን አለ ብትለኝ፣ መስቀል። የክርስቶስ መስቀል ሞተበት። እኔ ወደ አብ እገባ ዘንድ ሞተበት። እኔ አሁን የምኖረውን ኑሮ እገባ ዘንድ ሞተበት። አዳም እኮ ኤደን ውስጥ ነበር። በየቀኑ ከእግዚአብሔር ጋር ያወራና ይጫወት ነበር። አዳም ሲሞት እግዚአብሔር መጥቶ አንደኛ ያዘ፣ አዳም ሆይ ወዴት ነህ አለው። አዳምን ወዴት ነህ የሚለው አዳምን የሚሸሽግ ገደል ተገኝቶ ነው እንዴ? አዳም ለእግዚአብሔር ጠፍቶበት ነው እንዴ? አይደለም። ከዛች ቀን ጀምሮ አዳምና እግዚአብሔር መካከል ገደል ሆነ። እንዳይገባ በምትገለባበት ሰይፍ ዘጋበት። ልክ ሞትን የሞተ ቀን አዳም ራቆቱን ብቻ አይደለም የሆነው፣ እግዚአብሔርን ሚስ አደረገው፣ አጣው። እንደ ድሮ የሚያጫውተው እግዚአብሔር የለም። እግዚአብሔር ከሩቁ ነው አዳም ሆይ ወዴት ነህ ይለዋል። አትብላ ካልከኝ በልቼ ተሸሸ ራኩ። ከዛች ቀን ጀምሮ ማን ቤዛ ይሁን? በብሉይ ካህን በካህናት ነገድ ተሞከረ፣ በታቦት ተሞከረ፣ አማላጅ ገብቶ ሞከረው። ነቲንግ የለም። እግዚአብሔርም አዘነ ይላል። የዚያን ጊዜ የገዛ ክንዱ ኢየሱስ መድኃኒትን አመጣለት። እኔ ያለው አለ፣ እሄዳለሁ አለ። ለምንድን ነው ልሞት ነው የሚሄደው? ልተካ ነው የሚሄደው። ቦታቸውን ልወስድ። አዳም ያኔ የሞታትን ሞት ልሞትለት። ዕብራውያን 9:12 ይሄንን ነው የሚናገረው። የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ። ወደ ቅድስት ገደሏ ናት፣ አትገባም። ወደ ቅድስት ፉሊ ፕሬዘንት ወዳለበት ወደ እግዚአብሔር ሐልወት አትገባም። ተከልክለሃል። ተገለባባጭ ሰይፍ አለ።
ማንም አይገባም። ኢየሱስ ግን እንደ ብሉይ ኪዳኑ ካህን በኮርማዎችና በበጎች ደም ሳይሆን በራሱ ደም፣ በራሱ ቤዛነት ስለ መስዋዕትነት፣ መታረድ፣ መሞት፣ መቁሰል፣ መተፋት አምጣው አለ። የት ይግባ? ኃጢአት ተሰብስቦ የት ይግባ? መርገም ተሰብስቦ መውሰድ አለበት። እግዚአብሔር ፍትሃዊ እንዲሆን እውነትና ምህረት መስማማት አለባቸው። እውነትና ምህረት ካልተስማሙ እግዚአብሔር ጻድቅ አይደለም። እውነትና ምህረትን ማስማማት አለበት። ምህረት ይቅር ማለቱ፣ እውነቱ መበደልህ። ይሄን እውነትና ምህረት ለማስማማት ኃጢአት ሰርቷል። አዎ፣ የኃጢአት ደሞዝ ምንድነው? ሞት። ታዲያ ማን ይሙት? እኔ ሞታለሁ፣ ቤዛ ሆናለሁ። ምን ነው? እተካዋለሁ። ኤፌሶን ምዕራፍ 1 ቁጥር 7 በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ በላብ አይደለም፣ በፉከራ አይደለም፣ ሰማይ ላይ ሆኖ አላህ ስመቶልህ አይደለም። እግዚአብሔር ደሙ ነው። በደሙ የተደረገ ቤዛነታችንን አገኘን። በደሙ የተደረገ ቤዛነት፣ ደም ያፈሰሰ ቤዛ አምጣው። ከዛ እድናለሁ። ለሱ ሰውዬ እሰግዳለሁ፣ ለሱ አማልክት፣ ለሱ መልአክ እሰግድለታለሁ። አምጣው። ደሙን ያፈሰሰ ቤዛ ካለ ልስገድለት። ከኢየሱስ በላይ መካከለኛ ሆኖ ደሙን ያፈሰሰ ቤዛ ካለ አምጣ ልከተለው። እኔ ግን አዳራሽ ውስጥ ያለው የኢየሱስ አጨብጫቢ አይደለው፣ ቤዛ ነው። እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአታችን ስሬት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። በሚቀጥለው እመጣበታለሁ። ኢየሱስ ክርስቶስ የእግዚአብሔር መንግስት በመካከላችሁ ናት ሲል ሁለት የእግዚአብሔር መንግስትን ጠላቶች መትቷቸው ነው። ዲያብሎስን በስሙ ኃጢአትን በደሙ። ይህንንም ማንም ያደረገ የለም። በእግዚአብሔር በሰው መካከል አንድ መካከለኛ ያለው ቤዛነት ነው። ስለዚህ ኢየሱስ ክርስቶስ ቤዛችን ነው። መንግስት ውስጥ የገባ ነው በቤዛነት ነው። እርሱም የኃጢአታችን ስሬት ነው። አሁን ወደ እግዚአብሔር መንግስት ለመግባት የእግዚአብሔር መንግስት ሲቲዝን ለመሆን ዜጋ ለመሆን መብት አለኝ። ስለዚህ የእግዚአብሔር መንግስት ወደ ሃይማኖት የገባንበት ሳይሆን ከጨለማ ስልጣን የዳንበት በቤዛነት የተረጋገጠ ትልቅ ክብር ያለው መንግስት ነው። አንድ ጠብታ ደም የሰጠኝ የለም። ከመመናኑ ጋር ተጣልቷል አሉ። ተጣልቶ የጌታን ስጋ ደም ከለከለው። ደሙን ሲያዞር አየው። ባለፈው ተጣልተዋል፣ አንጣው ደሙን ሲለው ሰውየው ብድቅ አድርገን አምጣ። ደም መሰለ እንደ የጌታዬ ደም ነው። ዞር በል፣ ማንም ደሙን ያፈሰሰልህ የለም በለው። እኛ አብሮ ሰራተኛ ላይ ስንረከብ ርክክቦሽ የሚል ትምህርት አለ። አንድ ሰው ወደኛ ቸርች ሲመጣ ዝም ብሎ ሜምበር የባህር መዝገብ አይደለም የሚያውቀው። ይመጣና ተረክበናል እንለዋለን። ከዛሬ ጀምሮ አንተንኛ ልናሳድግህ፣ ልንጎበኝህ፣ ለመንግስተ ሰማያት ልናበቃ፣ ውስጥ ያለውን ጸጋ ልናወጣ ተረክበናል እንልና እኛ ግን ያንተ ባለቤት አይደለንም። ያንተ ባለቤት የሞተልህ፣ የደማልህ፣ የቆሰለልህ ኢየሱስ ነው። እሱ ኢየሱስ ምን አለን? መጣና እንካ አደራ ብሎ አስረከበኝ። ያን በግ እኔ ዝርክርክረኛ ስላልሆንኩ አንድ ቀን ይመጣና በጌስ ቢለኝ እንዳልጠየቅ ከፈለክ ባንተ ጥፋ፣ በእኔ ምክንያት ግን አጠፋም ብሎ። ስለዚህ ደም ያፈሰሰልን ወቅ እሄድልሃለሁ ስትል ከየት ነው የምትሄደው? መሄጃስ አለ ወይ የሚለውን አስብበት። እንጸልይ። በቃኝ።